አሚን መልቲሚዲያ ፕሮዳክሽን ጉዞ በጸሎት አቃቂና ቡሌ ልብ አንጠልጣይ ታሪክ ክፍል 10 ደራሲ ዘሪሁን ገመቹ አቤ ተራኪ ሶፊያ ይሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ወይዘሮ ስንዱ ተቀበሏቸው። ልጄ እንደው እባክህ እርዳን፣ ልጃችን ወደ ቤቷ እንድትመለስ አሳምናት። ከመቀመጫቸው ተነስተው እግሩ ላይ ሊደፉ ሲሉ በአየር ላይ ትከሻቸውን ያዘና መልሶ አስቀመጣቸው። አይገባም፣ እኔ እዚህ ያለሁት እኮ ልረዳችሁ ነው። የኔ ምኞትና ፍላጎት ያ ነው እኮ። አድርገዋ፣ ያለችበትን እንድትነግርህ አሳምናት። አይ በእንደዚህ አይነት ሁኔታ እንኳ የምትስማማ አይመስለኝም። እሷ ወደ ቤቷ የምትመለስበትና አንድና ብቸኛው መንገድ በግልጽ ተናግራለች። ምንም አይነት ችግር ሳይፈጠር ደስተኛ ሆና ወደ ቤቷ እንድትመለስ ያለችውን አድርጎ ማሳየት ብቻ ነው። ይሄው ለልጄ ልጃችን ያለችው ለማድረግም እኔም ባለቤቴም ተስማምተናል። ለዛ ቃል እንገባለን። አንተ ትረዳናለህ፣ እኛም በመሐከላችን ያለውን ችግር እንፈታለን። በጣም ጥሩ። በቃ ሁለታችሁም ጋብቻችሁን ለማዳንና በመሐከላችሁ ያለውን ርቀት ለማስወገድ ከኔ ጋር አብሮ ለመስራት ፈቃደኛ ከሆናችሁ ሌላው ነገር እኮ ቀላል ነው። ቃል ገባላችኋለሁ፣ እንወጣዋለን። በጸሎት በደስታ ወደ ቤቷ እንድትመለስ እናደርጋለን። አዎ ትክክል ነህ። ግን የኔ ሐሳብ ምን መሰለ? አሁን ስትደውልልህ ወደ ቤቷ እንድትመለስ አሳምናት። በቃ እኛ ተስማማን አይደል? ከነገ ጀምሮ ከፈለክ ከአሁን ጀምሮ ማድረግ ያለብንን ነገሮች ንገረንና ማድረግ እንጀምራለን። እሷ ግን ዛሬ ነገ ሳትል ወደ ቤቷ ትመለስ። እሷ እዚሁ ቤት እያለች እኛ ችግራችንን መፍታት እንችላለን። ይቅርታ፣ ይሄ መንገድ የሚሰራ አይመስለኝም አለ ሰለሞን። ብሩን እኮ እንከፍልሃለን፣ ማለቴ 5 ሚሊዮን ብር እንከፍለዋለን አይደል ኃይሌ? ወይዘሮ ስንዱ ለዘመናት አድርገው በማያውቁት መንገድ ባልየውን ባይናቸውም በቃላቸውም እየተለማመጡ ጠየቁ። አዎ ትክክል ነች። ከፈለክ አሁኑኑ የ5 ሚሊዮን ብሩን ቼክ ልጽፍልህ እችላለሁ። አዎ ይቅርታ፣ እኔ ያልሰራሁበትን ገንዘብ የምቀበል አይነት ሰው አይደለሁም። በዛ ላይ 5 ሚሊዮኑን ከፍለሃለሁ አለች እንጂ እኔ ስራዬን እሷ ባለችው መንገድ እንኳ በውጤት ባጠናቅቅ ይህን ብር እቀበላለሁ አላልኩም። እኔ ለሰራሁት ስራ የሚገባኝን ብር ብቻ ነው እንዲከፈለኝ የምፈልገው። እኔ እናንተን በሆን ግን ሁሉን ነገር ለልጃችሁ ባለችው መንገድ እንዲከናወን ጊዜ ሳላባክን እንቀሳቀስ ነበር። ቢያንስ እኮ እነዚህን እናንተን የምትሉትን ነገር ለልጃችሁ አቅርቤ የምትለውን ነገር ለመስማት የተወሰነ ቀናቶች ሞክረን እናንተ ግንኙነታችሁን ለማሻሻል የምታደርጉትን ጥረት አይተን ጥረቱ ፍሬ ያፈራ መሆኑን መመዘን አለብን። እኔ ባለሙያ ነኝ፣ በጸሎት ደግሞ ዋና ቀጣሪ ነች። ታማኝነቴ ለሷ ነው። እሷ ባለችው መንገድ ለመጓዝ ስትወስኑ ደውሉልኝ፣ አሁን ልሂድ ብሎ ከመቀመጫው ሲነሳ ሁለቱም በድንጋጤ ከተቀመጡበት ተስፈንጥረው ተነሱና ግራና ቀኝ ትከሻውን ይዘው መልሰው አስቀመጡት። እሺ በቃ እንዳልክ ይሁን። አሁን ማድረግ ያለብንን ንገረን። ምንም ጊዜ ሳናባክን ወደ ተግባር መግባት አለብን። ለመሆኑ ምን ያህል ጊዜ የሚፈጅ ይመስልሃል? ወር፣ 2 ወር፣ ወይም ደግሞ 3 ወር፣ ወይም ደግሞ ዓመት? አልገባኝም። አቶ ኃይለ ልዑል ኮስተር ብለው ጠየቁ። ጊዜውን የምታረዝሙትም የምታሳጥሩትም እናንተው ናችሁ። የጋብቻ አማካሪ ውጤታማ የሚሆነው ሁለቱ የጋብቻ ተጣማሪዎች በመሐከላቸው ያለውን ችግር ለመፍታት ቁርጠኛ በሆኑበት መጠን ነው። እኔ እገዛን የማደርግላችሁ። ትልቁን ስራ የምትሰሩት እናንተው ናችሁ። ምን ያህል ፈቃደኛ ናችሁ? ቁርጠኝነታችሁስ? ችግሩን ለመፍታት ምን ያህል ርቀት ድረስ ትጓዛላችሁ? ነገርህን እኮ ነግረህናል።
ልጄ እንድትመለስ ከባሌ ጋር ይቅርና ከዳቢሎስ ጋር ተስማሚ ቢባል አደርገዋለሁ። የኔም አቋም ከሷ የተለየ አይደለም። እንደዛ ከሆነ እንጀምር። ከዚህ ከተማ ለቀናት እንውጣለን። የፈለጋችሁበት ቦታ መምረጥ ትችላላችሁ። ላንጋኖ፣ ሶደሬ ወይም ሌላ ቦታና ከተማ። ግርግር ያለበት ቦታ ግን አይሆንም። እሺ፣ ሌላስ? ስልክ ሁለታችሁም በቀን ለ1 ሰዓት ያህል ብቻ ነው የምትጠቀሙት። ከምትፈልጉት ሰው ጋር የምትደዋወሉት በዛ በተፈቀደላችሁ ሰዓት ብቻ ነው። እሺ ይሁን። በቃ ካሁን ጀምሮ ተዘጋጁ። ነገ 3 ሰዓት እንንቀሳቀሳለን። ቀድሜ ደውልላችኋለሁ። እሺ ተስማምተናል። በቃ ደህና ዋሉ። መቀመጫውን ለቆ ተነሳ። ደስ እያለው ቤቱንም ሰፈሩንም ለቆ ሄደ። በጸሎት ግቢው ውስጥ ባለ የዛፍ ጥላ ስር ወንበር አውጥታ ቁጭ ብላለች። ፊራኦል ጉንዱን ተደግፎ እሷን በትኩረት እያወራ ቁጭ ብሏል። ወሬው ስለ ሟች እህቱ ስለ በሬዱ ነው። በእሷ ሞት ምክንያት ምን ያህል እንደተጎዳ የእሱ ብቻ ሳይሆን የእሱ ቤተሰብም ኑሮ እንደተመሰቃቀለ እየነገራት ነው። ሐዘንን ጨምሮ ሁሉንም ነገር ጊዜያዊ መሆኑን አውቀ ከክስተቶቹ ጋር ራስህን አጣብቅ። ከነገሮች ጋር ራስህን አስማምተህ ፍሰስ። እናም ራስህን ደስተኛ ለማድረግ ሞክር። ጊዜ የማይፈውሰው ህመም የለም ብላ ልታጽናናው ሞከረች። ጊዜ ሁሉንም ህመሞች እኩል አይፈውስም። አንዳንድ ህመሞች በእድሜያችን ልክ ተሰፍረው የተሰጡ ናቸው። አንዳንድ ስብራቶች የዘላለም ናቸው። እህቴ ከሞተች 2 ዓመት አልፎ 3ኛ ዓመት ልናገባድድ ነው። ግን ደግሞ አሁንም ድረስ አባዬ እህህ እንዳለ ነው። እማዬንም እንደምታያት አይኗን እንደሄደከመው ከእድሜ የመጣ ህመም ወይም ጭስ አይደለም፣ የዘወትር ለቅሶ ነው። አየሽ፣ አንዳንድ ስንጥቆች እንዲህ በቀላሉ ጊዜ ስላለፈ ብቻ አይደፍኑም። ትክክል እኮ ልትሆን ትችላለህ፣ ግን መሞከሩ አይከፋም። በያሁን ወጣ ብዬ ልምጣ። ሩቅ ካልሆነ ለምን እኔ የሚዛኛ አትወጣ? አይ ይህንን ሻርፕሽን ገላይሽ ላይ ካልጣልሽ ከኔ ጋር ከዚህ ግቢ መውጣት አትችይም። ጓደኞቼ እኮ ያቺ ሌንጃ ዘመድህ እያሉ ፉገራቸውን አልቻልኩትም። እንዲሁ ካንቺ ጋር መታየቱ ይደብረኛል አትልም? አይ እውነት ያ እውነት እንዳልሆነ አንቺም ታውቂያለሽ። ለማንኛውም ቀላል ነገር ነው የጠየቅኩሽ። ሻርፕሽን ከላይሽ ላይ አንሽና አብረን እንሄድ። አንተ ባለ ጠባሳዋ ዘመድህ ከሚሉህ ሊንጃዋ ቢሉህ አይሻልህም? አይ ግድ የለም ባለ ጠባሳዋ ቢሉኝ ይሻለኛል። እንዲያው ቀረብህ። ሂድ በቃ። አንቺም ቀረብሽ። ቻው ብሏት ወጣ። ፊራኦል ሆን ብሎ በዓላማ ነው እንደዚህ የሚያደርጋት። በጸሎትን መጠራጠር ከጀመረ ቀናቶች አልፈዋል። የምትለውን አይነት ልጅ እንዳልሆነች ውስጡ እየነገረው ነው። ምናልባት የተጠራጠረው እውነት ከሆነ ምን ማድረግ እንደሚችል ግራ ገብቶታል። አጋልጦና አሳልፎ ይሰጣታል። ለአባቱ ይናገራል። ለወላጆቹ አሳውቆ ለሽልማት ያቀረቡትን 5 ሚሊዮን ይቀበላል። እንደዛ ካደረገ በእርግጠኝነት አባቱን ለዘላለም እንደሚያጣ እርግጠኛ ነው። ማጣት ምን እንደሆነ ደግሞ በእህቱ ሞት በደንብ ስለተማረ አባቱን ደግሞ ካጣ ከዛ በኋላ ሰው እንደማይሆን እርግጠኛ ነው። ብቻ የተወሳሰበ ነገር ውስጥ እንደገባ እርግጠኛ ነው። አንዳንዴ ነገሮችን በጥልቀት ከመቆፈር ራሱን ማገድ ቢችል ይመኛል። ምንም ትሁን ማንም ችላ ብሎ ሊተዋት ይወስንና ውሳኔውን ለረጅም ጊዜ አጽንቶ ማቆየት አይችልም። ወይ በጸሎት ምን አይነት ልጅ ነሽ? እንደ ጀማሪ እብድ ብቻውን መንገድ ላይ እየለፈለፈ እየሄደ ነው። ከሄደ በኋላ ግን እሷ ከፍተኛ ትካዜ ውስጥ ነው የገባችው። ይሄ ልጅ ሙሉ ፊቷን እንድታሳየው ወጥሮ ይዞታል። አውጥተው አይናገሩ እንጂ የቤቱ ሰው ሁሉ ቀንና ሌሊት ፊቷን ጠቅልላ አብሶ በአንገቷ ዙሪያ ተጠፍሮ ታስሮ የሚለውን ሻርፓን ከዛሬ ነገ ለምን አይነሳ የሚሉ ጥያቄዎች በውስጣቸው የተጉላላ እንዳለ እርግጠኛ ነች።
ይህንን ማድረግ አትችልም። ቀኑ ከመድረሱ በፊት ራሷን ማጋለጥና ማንነቷን ማሳወቅ ሁሉን ነገር ነው ትርምስምስ የሚያደርግባት። ከመቀመጫዋ ተነሳችና ከሻንጣዋ ውስጥ ስልኳን በማውጣት ወደ ጓሮ ሄደች። ወደሷ ሰው ከመጣ በግልጽ ለማየት የሚቻላትን ቦታ መርጣ ተቀመጠችና የጠፋውን ስልክ አበራቸው። ሰለሞን ጋር ደወለች። እሺ እንዴት ነህ? ሰላም ነኝ፣ አንቺ ደህና ነሽ? ከአሁን በደወለች እያልኩ በማስብበት ጊዜ ነው የደወልሽው። ምን ነው አዲስ ነገር አለ? አዎ ዛሬ አባትሽ ቤት አስጠርተው ነበር። አትለኝም? ታዲያ እንዴት ሆነልህ? ሁሉ ነገር አንቺ እንዳልሽው ነው የሆነው። ስለኔ በደንብ ሲያጠኑ ነበር የከረሙት። የስልክ ልውውጣችንም አግኝተው አዳምጠውታል። በአጠቃላይ እውነቱን እንደተናገርኩ ተረድተዋል። እና መጨረሻው ምን ሆነ? በጉጉት ጠየቀች። ምን ይሆናል? ያው አሁን ቁጭ ብዬ ዝርዝር እቅድ እያወጣሁ ነው። ሁለቱም ነገሮችን መስመር ለማስያዝ ያልኳቸውን እንደሚያደርጉ ውሳኔያቸውን አሳውቀውኛል። በጣም ደስ ይላል። በዚህ ፍጥነት ይስማማሉ ብዬ አላሰብኩም ነበር። እኔም ካንቺ በላይ ፈርቼ ነበር። ግን አንቺን በጣም ስለሚወዱሽ ምንም ምርጫ የላቸውም። እንደተረዳሁት ከሆነ ሁለቱም ጋብቻቸውን ስለማዳንና ፍቅራቸውን ስለማደስ ደንታ የላቸው። ግን ደግሞ በምንም ብለው በምንም አንቺን መልሰው እጃቸው ለማስገባት ከልብ ይፈልጋሉ። ለዛ ነው በፍጥነት የተስማሙት። አዎ ትክክል ነህ። እሷን ለማግኘት እርስ በርስ ተገዳደሉ ብትላቸው በተሽቀዳደሙ ነበር። ከፈጠኑት በላይ ፈጥነው ነው ያደረጉት። እንዴ አንቺ ደግሞ አጋነንሽው። እርስ በርስ ከተገዳደሉ እንዴት ብለው ነው አንቺን የሚያገኙሽ? ለማንኛውም ስራው ስለተጀመረ ስልክሽን ባትዘጊው ጥሩ ነው። ምክንያቱም ስለነሱ እነሱን ጠይቄ ማወቅ የማልችለው መረጃ አንቺ ነሽ ልትነግሪኝ የምትችይ። ለዛ ደግሞ የግድ በፈለኩሽ ጊዜ ማግኘት አለብኝ። በስልኬ ተከታትለው ከደረሱብኝስ? ስልኩ አዲስ ቁጥር ነው፣ ማንም አያውቀውም ያልሽኝ መስሎኛል። አዎ ትክክል ነህ፣ አዲስ ነው። አሁን ግን አንተ ታውቀዋለህ። እኔ ለነሱም ሆነ ለሌላ ለማንም ሰው አልሰጥም። ለአንቺ ስል ሳይሆን ለራሴ ስል። ሁለተኛ አሁን አንቺን መፈለጉን እርግፍ አድርገው ትተው ጋብቻቸው ላይ ሙሉ ትኩረት እንዲያደርጉ አጥብቄ ነግሬያቸዋለሁ። እነሱም ሙሉ በሙሉ ተስማምተዋል። እና መቼ ልትጀምሩ ነው? እንደነገርሽኝ በፍጥነት ወደ ቤትሽ መመለስ ትፈልጋለሽ። ስለዚህ ምንም ጊዜ ማባከን አያስፈልግም። ነገ ስራ እንጀምራለን። ለሚቀጥሉት 15 ቀን ቢሾፍቱ ወዳለው ቤታችሁ እንሄዳለን። ከዛ በኋላ ውጤቱን እናይና ወደ አንዱ ጋር እንሄዳለን። እንዴ ሁለቱም ለመሄድ ተስማሙ? አዎ በደንብ ተስማምተዋል። ነገ 3 ሰዓት አዲስ አበባ ለቀን እንወጣለን። ይገርማል። በዚህ ፍጥነት ከከተማው ይዛሃቸው ትወጣለህ ብዬ አላሰብኩም ነበር። አየሽ ነገሩ ለአመታት የተከማቸና ስር የሰደደ ስለሆነ ሙሉ ትኩረት ይፈልጋል። አዲስ አበባ ተቀምጦ ደግሞ በሙሉ ትኩረት እንዲህ አይነት ነገር ለመከወን ምቹ አይደለም። ለዛ ነው ከከተማ ላርቃቸው የፈለኩት። በጣም እያስደሰትከኝ ነው። ተይ እንጂ ገና ምንም ሳይያዝ ምስጋና ከጀመርሽ በኋላ ጥሩ አይመጣም። አያያዝህን አየሁት። እንደምትሳካው በጣም ነው የምተማመንብህ። አመሰግናለሁ። እሺ በቃ ቻው። ቆይ የስልኩን ነገር ምን አልሽኝ? እሺ አልዘጋውም፣ ግን ቀጥታ ትደውልልኝ። ለማውራት ስትፈልግ ሜሴጅ ላክልኝ። ከዛ ሁኔታዎችን አመቻችቼ በተቻለኝ ፍጥነት ደውልልሃለሁ። ተስማምተናል። በይሽ ቻው። ስልኩ ተዘጋ። በጣም ደስ አላት። ነገሮች ሁሉ ባሰበቻቸው መንገድ እንዲህ መስመር ስለያዙላት ወደ ላይ አንጋጣ ፈጣሪዋን አመሰገነች። ከ3 ቀን በኋላ አቶ ለሚቻ ነገሮችን ተቀብለው ቱታቸውን ለብሰውና ሌሎች 2 ሰዎችን ቀጥረው ቀጥታ ቤቱን ወደ መገንባት ስራ ገቡ። ይሄ ሁሉ የቤቱን ሰው ሁሉ በጣም ሲያስደስት፣ በጸሎት ደግሞ በይበልጥ አስፈነጠዛት። ቢያንስ አንድ ነገር ልታደርግላቸው በመቻሏ የውስጥ እርካታ ተሰማት። ማንነቷን በሚያውቁበት ቀን መልሰው ብስጭትና
ቁጭት ውስጥ እንደሚገቡ እርግጠኛ ነች። ቢሆንም ግን ምርጫ ያላትም። በዚህ ጉዳይ ላይ እሳቸው ትክክል ናቸው ብላ አታስብም። ሰው እርስ በርሱ መረዳዳቱና አንዱ የሌላውን ኑሮ ማቃናት ያለና የነበረ ተግባር ነው። እሳቸው ግን ይህንን ጉዳይ ከክብር አንጻር ማየታቸው የእሳቸውን ኑሮ ብቻ ሳይሆን የጠቅላላ የቤተሰቡ ኑሮ እየተጎዳ ነው ያለው። ስራውን ከጀመሩ በኋላ እንደ በፊቱ አልከበዳቸውም። እንደውም ይበልጥ ጉጉት አሳደረባቸውና ከወር በኋላ ለሚከበረው ለልጃቸው የ3ኛ ዓመት የሙት ዓመት መታሰቢያ ቀን ከዛ ቀን በፊት ጥንቅቅ አድርገው መጨረስ አቅደው ቀን ከሌት መስራት ጀምረዋል። አዎ ልጃቸው በህይወት ብትኖር ኖሮ እስከዛሬ ይህንን ቤት ሰርታ እንደምትጨርስ ያምኑ ነበር። አሁንም የሙት ዓመት መታሰቢያዋን ሲደግሱ የሙት መንፈሷ ሊያያቸው እንደሚመጣም እርግጠኛ ናቸው። ታዲያ ያንን ጊዜ ለነሱ ቤት መስራት ህልም ስለነበር ተሰርቶ ስታየው በጣም ደስ ብሏት እንደምትመለስ እርግጠኛ ናቸው። እንደ ወትሮ መሽቶ ቤተሰቡ ሁሉ ተሰብስበው በሳቅና በጨዋታ እራታቸውን በልተው ቡና ተፈልቶ ጠጥተው ከተጠናቀቀ በኋላ 5 ሰዓት አካባቢ ሁሉም ሰው ወደ መኝታው ሄደ። ፊራኦልም የውስጡን በውስጡ ይዞ ልክ እንደ ወትሮ እንደተኛ ሰው ሆኖ አደፈጠ። በጨለማ ውስጥ አፍጥጦ እስከ 7 ሰዓት ድረስ በሐሳብ ሲባትት ነበር። ልክ 7 ሰዓት ሲሆን ቀስ ብሎ ከተኛበት ሶፋ ላይ ተነሳና መብራቱን አበራ። የቤቱን ዙሪያ ገባ፣ ቃኘ። በጸሎትና ሌሊሴ ተዘረጋግተው እንደተኙ ነው። ከወላጆቹ ክፍልም ምንም የሚሰማ እንቅስቃሴ የለም። ቀስ ብሎ ወደ ሴቶቹ መኝታ ቤት ተጠጋ። ሁለቱም አይናቸውን ጨፍነው ጥልቅ የሚባል እንቅልፍ ውስጥ ናቸው። ይሄኔ ህልም እያለሙ እንደሚሆን ገመተ። ቀስ አለና በጸሎት በተኛችበት በኩል ዞሮ ከራስጌዋ ጎን ካለ መቀመጫ ላይ ተቀመጠ። ቁልቁል አዘቅዝቆ አያት። ቀስ ብሎ እጁን ዘረጋና ፊቷ ላይ የተጠቀለለውን ሻርፕ ጫፍ ይዞ ጎተተው። ቀስ በቀስ ከፊል ፊቷ እየታየው መጣ። ሻርፑን ሙሉ በሙሉ ከፊቷ አስወገደና በትኩረት ይመለከታት ጀመር። ድንገት ተገላበጠች፣ በጀርባዋ ተንጋለለች። በዛን ጊዜ ሙሉ በሙሉ ለእይታው ተጋለጠች። አሁን እርግጠኛ ሆነ። ምንም እንኳ የተወሰነ መጎሳቆል ቢታይባትም፣ ምንም እንኳ ቀኝ የፊቷ ክፍል ላይ ብዙ ብዛት ያላቸው ጭረቶች፣ ጠባሳዎች ቢኖሩም ራሷ ነች። ለዓመታት በድብቅ ከሩቅ ሲያያት የነበረችው የእህቱን ልብ ወደ ውስጧ የተሸከመችው ልጅ። እሺ አሁን ምንድነው የማደርገው? ራሱን ጠየቀ። ቀስ ብሎ ሻርፑን መልሶ ፊቷን ሸፈነና ከተቀመጠበት ተነስቶ መብራቱን አጠፋና ወደ መኝታው ተመለሰ። ሙሉ ሌሊቱን እንቅልፍ ሊወስደው አልቻለም። አሁን ያወቀውን ነገር ባያውቅ ምኞቱ ነበር። አንዳንድ ማውቆች ሸክማቸው ያጎብጣል። አውቆ የሆነን ነገር ማድረግም አለማድረግም እንዲህ አስቸጋሪ ሲሆን ምን ነው ምንም ነገር ባላወቅኩ ኖሮ ያስብላል። ይህችን ልጅ አፍቅሯት ነበር። የሟች እህቱን ልቧን የተሸከመችው እሷ መሆኗን አያውቅም ነበር። ግን እሱ በፍቅር እንደተነደፈ እርግጠኛ ነበር። እሺ አሁን ምንድነው የማደርገው? ራሱን ጠየቀ። ብዙ ጊዜ ስለ ፍቅርና ውበት ሲያወራ ርዕስ የምትቀይረውና ወሬውን የምትገፋው ለምን እንደሆነ አሁን ገባው። ይህች ልጅ ተአምረኛ ነች ሲል አሰበ። ራሷን በበሬዶ ቦታ ለመተካት እየጣረች ነው። አዎ ወደ ቤታችን የመጣችው ድንገት በአጋጣሚ ሳይሆን ሆን ብላ አስባና አቅዳበት ነው። አንተ ወንድሜ ነህ ስትለኝ እንዲሁ ለአባባል ብቻ የምትጠቀምበት ይመስለኝ ነበር። ለካ እሷ ካንጀቷ ነው ሲል አሰበና በድቅድቅ ጨለማው ፈገግ አለ። ይህን ጉድ ወላጆቹ ሲሰሙ ምን አይነት ምላሽ እንደሚሰጡ አሰበ። ለመገመት እንኳ አልቻለም። በተለይ አባቱ በበሬዶ ጉዳይ ስሜት ስስ እንደሆነ ያውቃል። ፈራ፣ በጣም ፈራ።
ግን እሷስ እስከ መቼ እንዲህ ከወላጆቿም ተሰውራ እውነቱንም ከኛ ደብቃ ትዘልቀዋለች? እቅዷ ምንድነው? ሊገባው አልቻለም። ይዘውት የሄዱት ቦታ ከቢሸፍቱ ከተማ በአቡጋያ ሐይቅ አካባቢ ከከተማው ወጣ ብሎ የሚገኝ ቪላ ነው። ይህ ቪላ ቤተሰቡ ከውጥረት ረገብ ማለት ሲፈልግ የሚገለገልበት ስፍራ ነው። ላለፉት 1 ዓመት ከግማሽ ማንም ዝርስ ብሎበት ሳያውቅ ሰሞኑን ስፍራውን ሲያይ ከውበትም በላይ ውብ የሆነ ጸጥታ ሰፍኖበት ነበር። 1000 ካሬ ሜትር ላይ የሚሆን ቅጥር ግቢ ነው። መሀከል ላይ ግዙፍና ባለግርማ ሞገስ ጥንታዊ ግን ደግሞ ጥሩ ይዞታ ላይ ያለ ግዙፍ ቪላ ቤት አለ። ግቢው ውስጥ እድሜ ጠገብ ግዙፍ ባለግርማ ሞገስ የባህር ዛፍና የጥድ ዛፎች ስብሰባ ላይ እንደ ተቀመጠ ታዳሚ እዚህም እዛም ዙሪያውን ተሰራጭተው ይታያሉ። ገና ግቢው ውስጥ ገብተው እንዳቆሙ የቤት ጠባቂዎች ባልና ሚስቶች በፍጥነት መጣው መኪናዋን አጠገቡ አቆሙ። መኪናዋን ሲነዳ የነበረው ራሱ ሰለሞን ስለነበር ሞተሩን አጠፋና ቀድሞ ወረደ። አቶ ኃይለ መለኮትን ወይዘሮ ስንዱንም ወረዱና ከጠባቂዎቹ ጋር ሰላምታ መለዋወጥ ጀመሩ። ከዛም ቀጥታ ወደ ቤት ነው የገቡት። ቀድመው ደውለው ስለነበር ቤቱ ሙሉ በሙሉ ጸድቶና የነሱም መኝታ ክፍል ተዘጋጅቶ ነበር የጠበቃቸው። ታፈሰ ጋሼ ባዘዙኝ መሰረት 3 ክፍል ለመኝታ አዘጋጅቻለሁ። ይሄው እርሶው እዚህ ግቡ፣ እትዬ ደግሞ ቀጥሎ ያለው፣ ወንድም አንተ ደግሞ የፊት ለፊተኛው ክፍል። ድንገት ስለሆነብን ሁሉንም ነገር ማዘጋጀት አልቻልንም። የጎደለውን ንገሩኝና ከተማ ወጣ ብዬ ገዝቻማላለሁ። አቶ ኃይለ መለኮት ወደ ሰለሞን እያመላከቱ ታፈሰ ይሄውልህ እዚህ 15 ቀን ነው የምንቆየው። በዚህ 15 ቀናት ውስጥ የኛም ሆነ ያንተ አለቃ እሱ ነው። ምንም ነገር ቢያዝህ እሱ ያለውን ነው የምታደርገው፣ እኛም እንደዛው ሲሉ መመሪያ አስተላለፉ። ታፈሰ የአቶ ኃይለ ልዑልን ንግግር ከበፊት ቆፍጣናና ባህሪያቸው ጋር አልሄድ ስላለው ግራ በመጋባት አፍጥጦ ያያቸው ጀመር። እሱ እንደሚያውቀው እኚህ ግዙፍ አዛውንት ለሰው ምንም ሊሰጡ ይችላሉ። ያዛዥነት ቦታቸውን ግን ፈጽሞ ሸርፈው እንኳን ለሌላ ሰው ይሰጣሉ ብሎ ማመን ይከብደዋል። ታፈሰ ሰምተኛል? የሁሉ ነገር አዛዥ እሱ ነው። ደገሙለት። አዎ ገባኝ ጌታዬ፣ እንዳሉት ይደረጋል። አሁን ሁላችንም ወደ ክፍላችን እንግባና ትንሽ አረፍ እንበል አይደል? ወይዘሮ ስንዱ የሰለሞንን አይኖች በልምምጥ እያዩ ጠየቁ። ቆይ አንዴ ክፍላችሁን ልኝ ብሎ ለአቶ ኃይለ ልዑል የተመደበውን ክፍል አየው። ቀጥሎ የወይዘሮ ስንዱን ከፈተና አየው። ጥሩ በቃ ግቡና አረፉ። ሁለቱም ገቡና የየራሳቸውን ክፍል ዘጉ። አንተም ወደ ክፍለ ግባ ጌታዬ፣ እኔ ደግሞ እቃችሁን ከመኪና ላይ ላውርድ። ቆይ አብሬህ ልምጣ ብሎ ተከተለው። የታፈሰ ባለቤት ለእንግዶቹ ምግብ እያበሰለች ስለነበር ታፈሰ እቃዎቹን ማለት ይዘው የመጡትን አስቤዛና ሻንጣዎች ሲያወርድና ወደ ቤት ሲያስገባ ሰለሞን አገዘው። እንደጨረሱ ተለቅ ያለ ክፍል የለም ሲል ጠየቀው። ምን አይነት ክፍል? ማለቴ ለምን የሚሆን? ለመኝታ ቤት የሚሆን 2 አልጋ የሚያዘረጋ። ቆይ ኮሪደሩ መጨረሻ ላይ ያለው ክፍል ሰፋ ይላል፣ ማየት እችላለሁ? አዎ ይቻላል ብሎ ይዞት ሄደና ከፈተለት። ሰለሞን ወደ ውስጥ ዘልቆ ሳይገባ በራፉ ላይ በመቆም አንገቱን ወደ ውስጥ አስግጎ ተመለከተው። አቧራ የጠጣና ለብዙ ጊዜ ጥቅም ላይ ያልዋለ ቢሆንም የሚፈልገው አይነት ክፍል ነው። ታፈሰ ይህንን ክፍል በአስቸኳይ ልታጸዳልኝ ትችላለህ? እችላለሁ፣ አጸዳዋለሁ። አይ ብቻህን ይከብዳል፣ ሰው ቅጠርና በፍጥነት ወለሉም ግድግዳውም ይጽዳ፣ ውስጥ ያሉት ዕቃዎችም ወደ ሌላ ክፍል ይዘዋወሩ። እሺ ተሰናብቶት ንጹህ አየር ሊቀበልና እግረ መንገዱን አካባቢውን ለመቃኘት ወጥቶ ሄደ። በማግስቱ
3 ሰዓት ላይ ሁለቱንም የማይጣጣሙ ባለ ትዳሮችን አንድ ክፍል ጎን ለጎን እንዲቀመጡ አደረገና እሱ ከፊት ለፊታቸው ተቀመጠ። ጉሮሮውን አጸዳዳና የመግቢያ ንግግሩን ጀመረ። ክፍል 11 ይቀጥላል።